አቶ ገዱ ምስክር ይሰጣሉ ተብሎ በስፋት ሚዲያውም እየጠበቃቸው ነበር እና የተለያየ ሚዲያዎች ትንተና ሰርቷል። የምን ትንተና? የይሆናል ትንተና። አብይ አህመድ ውሸታም ነው በሚለው አብዛኛው ሚዲያ ተስማምቶ በዚህ ጉዳይ ላይ አናሊሲስ ነው የሰራው። ውሸታም ነው በሚለው የሰውየው ውሸትነት ስለሚታወቅ ምንም ችግር የለውም። ጽናት ሚዲያ ግን እኔ ለራሳችን ክሬዲት መስጠት አይደለም የጽናት ሚዲያ ቤተሰብ ይህንን ሳይሆን ንግግሩን ያየውበት መንገድ በጣም ከሳቸው መልስ ጋር ስለገረመኝ አብይ አህመድ በዋናነት የተጠቀመው ይዘቱን ነው። እሳቸው ወደ አስመራ ሄዱ የሚለውን መግለጽ ቢፈልግም ይዘውት የሄዱበት ሐሳብ ግን ከውሸትም በላይ ግጭት ፈላጊነት ነው፣ ማጋጨት ነው ብዬ ነው ያስቀመጡት። አቶ ገዱ አማራን ነው የሚወክሉት። በህልውና ጦርነት ውስጥ ደግሞ በተለይ ከአማራ ልዩ ኃይል ጋር ከምን ጋር እዛ አካባቢ ላይ በስፋት ሲንቀሳቀሱ ነበር። እሱ ብቻ ሳይሆን አቶ ደመቀንም ያነሳበት ምክንያት እነዚህን ከአማሮች ጋር በማገናኘት ወደ አስመራ ሲሄዱ አብይ አህመድ አማሮቹ እባካችሁ ተው፣ ኢሳያስንም ህዝቤ የትግራይ ህዝብ አትጨፍጭፉ፣ እናንተም አቁሙ፣ እሱም እንዲያቆም ንገሩት ብዬ ላኳቸው ለማለት የሚፈልገው ጦርነቱ ባለቤቱ አማራና የኤርትራ ኃይሎች ናቸው እንጂ እኛ አይደለንም። እኔ እንደውም ይህን ጦርነት ሁሉ ስቃወም ነበረ። እነዚህ ሰዎች ናቸው ደመኛ ጠላታችሁ ብሎ ለመሳል ነው የፈለገው። ህዝቤ እየተጎዳ ነው የሚልበት ምክንያት ይሄ ነው የሚል ሁኔታውን በሁኔታ ገልብጠን በጀርባ ትንተና ነው ያየነው። እውነት ለመናገር ይህንን በጥቂቱ ላሰማችሁ። እኔ ማስረጃችን ነው መቼም እንደዚህ አይነት ማስረጃዎች። ስለዚህ የትግራይ ህዝብ በዚህ ደረጃ ሲሰቃይ በከፍተኛ ደረጃ ተቆጣን፣ ጠየቅናቸው፣ አስጠነቀቅናቸው። መጨረሻ ላይ ግን ከአቅም በላይ ሲሆን ይሄ ጉዳይ ጥሩ አይደለም ብለን ሸማግሌ ላክ ነው የሚለው። በምን ጉዳይ? በሻዕቢያ ጉዳይ። ስለዚህ በሻዕቢያ ጉዳይ አብይ መጀመሪያ ጅማ ላይ ወስዶ የጦርነት ድግስ ሲደግሱ የነበረው ከአብይ አህመድ ጋር የጅማን ቡና እንልቀም ብሎት ጅማ ላይ ወስዶት ነው ጦርነቱን በደንብ ዲዛይን አድርገው የመጡት። ከዛ ውጪም በተመሳሳይ አብይ አህመድ የሻዕቢያ መንግስት በጦርነት ውስጥ ባይሳተፍ ምን ሊውጣው እንደሚችል ከምስጋና ጋር ገልጿል። ስለዚህ ጋባዥም ነው፣ የጦርነቱ የፕላኑ አካል ነው። ግን በዚህ ጉዳይ ላይ ሲፈጸም አቶ ገዱን ልከናቸዋል፣ እንደውም ለማህተባቸው ቢመሰክሩ ጥሩ ነው ምናምን ብሎ የተናገረበት እንደ አማላጅነት ሰዎችን መያዝ የፈለገበት፣ በሌላ በኩል አቶ ደመቀም ልክ ያለው ምን እንደተናገሩ ዛሬ በህይወት አሉ መናገር ይችላሉ ብሎ እነሱን እንደ ምስክርነት መያዝ አስፈላጊ ሆኖ ሲያየው የተናገረበት እንድምታ ከውሸቱ ጀርባ እንድምታው ምንድን ነው የሚለው በደንብ ልመጣበት ስለፈለኩ። ስለዚህ ከውሸቱ ጀርባ አብይ ይህንን ሲናገር ሶስት መሰረታዊ ጉዳዮችን አይቼበታለሁ። አንደኛው በትግራይ ህዝብ ላይ ጄኖሳይድ አልፈጸምኩም፣ ስለዚህ ስሜ በውሸት ጠፍቷል። ስለዚህ መልእክቱ ጄኖሳይድ በትግራይ ህዝብ ላይ አልፈጸምኩም፣ በጦር ወንጀለኝነት የሚያስጠይቀኝ ነገር የለም፣ የተለየ ሲቪሊያንም አልተጨፈጨፉም፣ ስለዚህ እኔ ከደሙ ንጹህ ነኝ የሚለው የመጀመሪያው ጉዳይ ነው። ምን ስላደረገ? አዝኖ ነው። በትግራይ ህዝብ ላይ የተፈጸመ ጥቃት በሙሉ የተፈጸመው በሻዕቢያ ነው። በዚህ ጉዳይ ላይ ደግሞ ምስክሮች አሉኝ እመኑኝ እያለ ነው።
ሁለተኛው ወንጀሉን የፈጸመው ሻዕቢያ ነው። ስለዚህ የተፈጸመባችሁን ቂም እንዳትረሱ እያለ ቂም የማስታወስ አጀንዳ ነው። ከዚህ በፊትም ይሄ ተፈጽሟል። ስለዚህ ይህን ጉዳይ ወደኋላ ማሰብ ያስፈልጋል። ሻዕቢያ ወንጀለኛ ነው። አክሱም ላይ ሰው የጨፈጨፈው፣ አድዋ ላይ፣ ሽሬ ላይ እንዴት ትረሱታላችሁ? እኔ እኮ አማላጅ ልክ ያለው አማላጅ የላከው እነማንን ነው? ደመቀና ገዱን። እነሱን ከአማራ አኳያ ስናየው አማራው ሽማግሌ እንዲሆን ተልኳል። ይሄ ወንጀል ግን መፈጸም የለበትም ያለው ኦህዴድ ነው፣ ኦሮሞማው አብይ አህመድ ማለት ነው። ስለዚህ በአንድ በኩል አብይ ከደሙ ንጹህ ነኝ ሲል፣ ይሄ ቡድንንም ከደሙ ንጹህ ነኝ እያለ ነው። ይሄ ኦሮሞማው ስብስብ ነው የምላችሁ። እንደ ቡድንም እኛ ላይ ቂም አትያዙ እና ህዝቡ ይህንን ሊገነዘብልን ይገባል የሚል መልእክት ነው የሚያስተላልፈው። ሽማግሌ ሆኖ የተላከው ገዱም ይሁን ደመቀ ይሄ ጉዳይ ትክክል አይደለም፣ እናንተም ልታስቆሙት ይገባል። ስለዚህ ተባብራችሁ ምን እያደረጋችሁ ነው እያለ ነው። ህዝቡን እየጨፈጨፋችሁት ነው። ስለዚህ ሄዳችሁ አስቆሙ ብዬ ላኳቸው ነው የሚለው። ስለዚህ አማራውንም ምን ብሎታል? እንደ ጨፍጫፊ አድርጎ ስለውታል። በነማን? በነዚህ አማራንን በተባሉ ተወካዮቹ። ምክንያቱም ግርማ ብሩን አላከው፣ አባዱላን አላከው፣ ባጫን አላከው፣ ማን ሚደቅሳ ምናምን፣ ደራርቱ ቱሉ፣ ኃይለ ገብረ ስላሴ አለ ብዙ። ከዚህ በፊት ሽማግሌዎች ብሎ የሚጠራት የአባገዳዎቹ ምናምን አልተላኩም። የተላከው ገዱ ነው፣ የተላከው ደመቀ ነው። እነሱን በአባራ ካታጎሪ ውስጥ እንያዛቸውና አብይ አህመድ በትግራይ ላይ ይሄ ጄኖሳይድ ሲፈጸም፣ ይሄ ጭፍጨፋ ሲፈጸም በጣም ግን አዝኗል። ትክክል አለመሆኑ ተናግሯል። ስለዚህ ምን እያለ ነው? እኔ ከደሙ ንጹህ ነኝ። የወንጀሉ ባለቤት ማን ነው? መልእክተኛውና ሻዕቢያ ነው። አቶ ገዱ እንዴት እንደተረዱ አላውቅም። እኔ የጀርባ ትንተና ነው የምሰጣበት። መቀበል አለመቀበል የሌሎቹ ፋንታ ነው። ስለዚህ አማራውንም በእነዚህ ሰዎች ወክሎ እንደ ጨፍጫፊ አድርጎ በሁለት መልኩ ቂም እንዳትረሱ ማስታወስ ነው። አንዱ ለሻዕቢያ ነው፣ አንደኛው ከአማራ ኃይሎች ነው። ስለዚህ ምን እያደረገ ነው? አብይ ይህንን መልእክት ማስተላለፍ ነው የፈለገው። ስለዚህ የሻዕቢያ ኃይሎችም ወንጀሉን ፈጽመዋል። በዚህ ጉዳይ ላይ የተባበሩትም ሽማግሌ አድርጌ ልኬያቸዋለሁ። ትክክል አይደለም አታስወቅሱም ብያቸው ልኬያቸዋለሁ የሚል በሀሳቡ ያሰባት የሴራ ትንተና ነው። የቂመኝነት ቂም የማስታወስ ምክንያቱም ህዝብ መንግስት የሚናገረውን ማመን የሚባል ነገር አለ። በነገራችን ላይ በሀገራችን ፖለቲካ ውስጥ ትልቁ ችግርና ክራይሲስም የሆነው አንዱ ፖለቲከኛው ከሚናገር ይልቅ እኛ ብናወራ ምንድን ነው የምንባለው? የጥላቻ ቅስቀሳ፣ ውሸታ ምናምን፣ ብሔርን ስለምጠራ ምናምን ነው የሚባለው። የእኛ ውሸት ህዝቡ ማዳመጥ አይፈልግም። የመንግስትን ውሸት ያገዛዙን ውሸት ግን እንደ መንግስት ስለሚያየው አዋሽም ነው የሚባለው። ከፈጣሪ በታች ምናምን የሚል አስተሳሰብ አለ በህዝብ ውስጥ። መንግስት ነው ምናምን የሚል ትልቅ የሆነ በጣም ገንግኖ ያደገ አስተሳሰብ አለ። ስለዚህ አብይ የሚጠቀምበት ይሄ ውሸት ነው። በዚህ ውሸት አተርፋለሁ የሚለው ህዝቡ ላይ ነው። በኋላ ውጤቱን እመጣለሁ። ሁለተኛው ከዚህ የቂም ማስታወስ ጋር ነው። የመጀመሪያው ግን የጄኖሳይድ የጭፍጨፋው ባለቤት እኛ ከደሙ ንጹህ ነን። አብይ እንደ ቡድንም ነው፣ አብይ እንደ ግለሰብ ነው። የሚመራው መንግስትም ስላለ ነው። ኦህዴድ እዚህ ውስጥ አልተሳተፈም። ሁለተኛው ቅድም እንዳልኳችሁ ከሻዕቢያ ጋር የተገናኘውን የቂመኝነት ጥላቻ ማስታወስ ነው። ይሄ ከአማራ ኃይሎች ጋር ለማነካካት የሄደበት ነው። ሶስተኛው ትብብር ጥየቃ ነው። የምን ትብብር ነው የሚጠይቀው? ቅድም ብያቸዋለሁ። እኛ ከደሙ ንጹህ ነን። ወንጀል ተፈጽሞባቸዋል። በዚህ ወንጀል ላይ የፈጸሙ ኃይሎች ለማስታወስ ሞክሯል።
ስለዚህ አብረን እንተባበር የሚል የአሊያንስ ጥያቄ ነው። አንድ ከማን ጋር? ከአብይ ጋር ብቻ አይደለም፣ ከኦሮሞማው ጋር። ከማን ጋር? ከትግራይ የፖለቲካ ሊቅ ጋር። ሁለተኛ ከህዝብ ጋር ትብብር የመጠየቅ ጉዳይ። ትብብሩ ለምንድን ነው? ለጦርነት። ጦርነቱ ከማን ጋር ነው? ወንጀል ፈጽሞባቸዋል ከሚላቸው ኃይሎች ጋር። ይህንን ነበር የገለጽ ነው የጽናት ሚዲያ ቤተሰብ። ይህንን ገልጸን አቶ ገዱ የተለያዩ ምላሽ ይሰጣሉ ተብለው እየተጠበቁ ነበር። ይሄ ፕሮግራም በሚቀረጽበት ማምሻውን አካባቢ ላይ በጽሁፍ ምላሻቸውን አሳውቀው የተለያዩ ሚዲያዎች ጽሁፉን አንብበውታል። እንግዲህ ሚዲያዎቹ ካነበቡት ጽሁፍ ላይ በተለይ ኢትዮ ፎረም ያቀረበውን የአቶ ገዱን ንግግር በተወሰነ መልኩ እኔ ትንሽ አንዳንድ ሀሳብ ልስጥበት እዚህ ላይ። አብይ አህመድ አቶ ገዱ ምን አሉ? ቀኑን በማያስታውሱት ጥር ላይ መሄዳቸውን ገልጸው የሄድኩበት ዓላማ ግን እርሶ ካሉት ጋር የሚገናኝ አይደለም፣ ይዘቱ እሱ አይደለም። ይዘቱን ሆን ብለው ሳያውቁ ሳይሆን ሆን ብለው ነው ያሉት። መለወጥ የፈለጉበት ሁኔታ ግጭት ለመለኮስ እንደሆነ ቢገባኝም ለዚህ ጥያቄው እኔም በምስክርነት በእማኝነት ማቅረቦ ምናልባት እንደርሶ ከእውነት የተጣላ ሌላ ሰው ምስክር ቢፈልጉ ይሻል ነበረ። ይሄን ነው እኛ የገለጽ ነው። ይሄ ነው። ስለዚህ ምኑ ተቀይሯል? ኮንቴክስቱ በተለይ አውዱ ተቀየረ። እሳቸው ወደ ኤርትራ ሄደዋል። የተላኩበት ሁኔታ አብይ ያውቃል። ይዘቱን ግን ቀየረው። ይዘቱን ምን እንድናደርገው ህዝባዊ መልክን የሰጠው የትግራይ ህዝብ ቆሰልኩኛል። ሽሬ ላይ ሲመታ፣ አክሱም ላይ፣ አድዋ ላይ ባሰብናል። ከዚህ በኋላ ትዕግስታችን እንትን ብሏል። እንደውም አድግራት ምን ላይ ልንዋጋ ሁሉ ልንገጥም አስበን ነበር እና ይሄ ጉዳይ ከዚህ በኋላ ሊደገም አይገባም ብዬ ላኳቸው። ዛሬም እማኝ ናቸው ምስክር ይስጡ ሲል ህዝብ ምን ያስባል? ይህን ሰውዬ ለካን ሲገፉት የነበረው እነዚህ ኃይሎች ናቸው። ለካን አብይ ስለኛ ይጨነቅ ነበረ። ይሄው እንደዚህ የአማራዎች ናቸው ጦርነቱን ያባባሱት። ይሄው እንግዲህ ፕሮፓጋንዳው አለ። የአብይ አማሮች ምናምን ተብሎ የሚቀሰቀሰው ቅስቀሳ ምናምን ቀላል አይደለም። እሱ አብይ የወለደው አማራ የለም። ግን እንደዚህ አይነት የፕሮፓጋንዳ ዲስኮርስ በስፋት ስላለ ህዝቡ ይሄንን እንዲያስብ ማለት ነው። አያችሁ እንዴት እንደሚጠቀም ይሄ ሰውዬ። ስለዚህ ለህዝቡ የሚያስተላልፈው እኔ ከደሙ ንጹህ ነኝ፣ ጦርነት ጎሳሚዎቹና እዚህ ውስጥም እንድገባ ያደረጉኝ ግን ልኬያቸዋለሁ፣ ምን ብዬ አቁሙ ብዬ ይሄንን ከዚህ በፊት እንዳልገልጽ ጊዜው አይፈቅድልኝም ሲል ህዝቡ ውስጥ ቂመኝነትን እየዘራል። ዓላማው ጦርነትን ፍለጋ ነው። ዓላማው ትብብር መጠየቅ ነው ብለናል። ዓላማው አሊያንስ መጠየቅ ነው። አብይ አይደለም የሚጠይቀው ከአማራው ጋር ከምን ጋር በተለይ የኤርትራ ኃይሎች ሰሜናውያን ትርክትን አፍርሱትና ከኛ ጋር አሊያንስ ፍጠሩ የሚል መልእክት ነው። ሜሴጁ ይሄ ነው ከጀርባ ያለው። ስለዚህ አብይ የፈለገው ጥምረት ነው፣ እርቅ ነው፣ አሊያንስ ፍለጋ ነው። እንደዚሁም ቂመኝነትን በማውረስ ከኤርትራ ጋርና ከአማራ ኃይሎች ጋር ጦርነቱ ውስጥ እንግባ የሚል ቅስቀሳ ነው። እነ ገዱን ተጠቅመው ይህንን ነው በተጨባጭ ያስቀመጥ ነው። ከሳቸው ጽሁፍ ላይ የሚያገኘው ድምዳሜው ይሄ ነው። በጣም የገረመኝ ይሄ ነው። ነጥቡ እዚህ ላይ ነው። ምን አሉ አቶ ገዱ? ውሸት ነው ያሉት አቶ ገዱ ከሻቢያ ጋር በተለይ ትግራይ ውስጥ ገብቶ ሻቢያ ሲዋጋ ነበር ብሎ የገለጹት። እንደውም ልጨምርልዎት ደብረ ታቦርም ገብቷል፣ እዛም ላይ ተዋግቷል። የሻቢያ ኃይሎች ያኮረፉት በዋናነት የፕሪቶሪያ ስምምነት ላይ ነው እንጂ እዛ አካባቢ ላይ አብዛኛውን የሻቢያ ሰራዊት ከኛ ሰራዊት ጋር አብሮ ነበረ። ስለዚህ ትግራይ ላይ ብቻ ሳይሆን አማራ ክልልም ተዋግቷል ገብቶ።
ይህንን ያውቃሉ። በሌላ በኩል እኔ የማውቀው ሀቅ እርስዎ ከተናገሩት ሀቅ ጋር ፈጽሞ አይገናኝም ነው ያሉት። ስለዚህ የተናገሩት ሁሉ ውሸታም መሆኑን በተጨባጭ ከማውቀውም በላይ በድጋሚ እንዳረጋግጥ አድርጎኛል። እሱ ብቻ ላሉ የጦር ፖሊሲ የሚከተሉ ደካማ ሰው መሆኑንም በተጨባጭ ማረጋገጥ ችያለሁ። ከአቅም ማነስ የመጣ የግጭት ጠማቂ ያገዛዝ ስልት እንደሚጠቀሙ ከዚህ የውሸት ድንቁርና መረዳት ችያለሁ። ስለዚህ ይላሉ ስለ ትግራይ ህዝብ ያለውትን ጥላቻ እኔ አውቃለሁ። ምንስ እንዳሉኝ ላስታውሶት እችላለሁ። አብይ አህመድ በምክር ቤት የሚናገረው እኮ በስፋት የሚታወቅ ነው። ግን ለገዱ ልክ ለታዬ እንደነገረው እነዚህ ጠላቶቻችን እናጠፋቸዋለን፣ እንኳን ደስ አላችሁ፣ እንዴት ከጠላቶቻችን ጋር ስልክ ትደዋወላለህ ምናምን እንደተባለ ሁሉ ታዬ እንደዛ እንዳሉት አቶ ገዱ ስለ ትግራይማ የተናገርከውን ላስታውስ እችላለሁ። ስለዚህ ስለ ትግራይ የተናገርከውማ ስለ ትግራይ ህዝብ ያለውትን ጥላቻ ሲገልጹልኝ አሉ። ከእንግዲህ እነዛ የትግራይ ኃይሎች ላይመለሱ ደቀዋል። ከዚህ በኋላ ስጋት አይደሉም። ምንም አትስጋ፣ ሰብረናቸዋል። ይህን ነው በደስታ ሲናገር የነበረው። ደቀዋል፣ ተንኮታክተዋል። አብይ ደግሞ ምክር ቤት ላይ ያለው ምንድን ነው? ከዚህ በኋላ ትግራይ እንደ በሻሻ አድርገናታል። ጁንታው እንደ ዱቄት ሰማይ ላይ ተበትኗል። ከዚህ በኋላ አገር መምራት እንኳን አይችልም፣ መሰባሰብ አይችልም እያለ የተናገረው ማስታወስ ይቻላል። ይሄ ሰውዬ ምን አይነት ኮንስፓይረሲ እየሰራ ህዝቡን ሲያጋጭ እንደነበረ ከዚህ በላይ ማሳየ። ይሄ የሚያሳየው የህዝቡ የሊቃኑ መደንዘዝ፣ በሴራ ውስጥ ወድቆ የሴራ ፖለቲካውን ተንትኖ ማወቅ አለመቻሉ፣ አብይ በለኮሰው ደካማ የሆነ የመጠላለፍ እና የሴራ ትንተና ለሱ ግብአት ሆኖ ሊቃኑ በዛ ወጥመድ ውስጥ መግባቱ በጣም በጣም የሚገርም ነው እንጂ ይሄ ሰው 78 ዓመት ቆየ የሚባለው ዜና ራሱ በጣም የሚያስገርም የሚገርምም ነው። በዚህ ጥላቻው የመንግስትን ስልጣን ይዞ የመንግስትን በጀት ይዞ የመንግስትን ሪሶርስ ሰራዊት ይዞ ህዝብን ከህዝብ ጋር በማጣላት በመንግስት በጀት ከውጭ ጥይትና መሳሪያ በማስገባት በራሱ ህዝብ በሚለው ላይ ግብር ሰብሳቢ በሆነ ህዝብ ላይ እንደዚህ አይነት የማጋደል ፖሊሲ የሚጠቀም ሰው እኔ የመጀመሪያ ሰው በዓለም ታሪክም የመጀመሪያ ሰው ይመስለኛል። በገዛ ዜጋው ላይ አምባገነን ስርዓቶች እኮ አሉ በጣም ብዙ፣ በተለይ በታዳጊ አገሮች ላይ አምባገነን አለ። ከዚህም በፊት የአምባገነን ብዙ ታሪኮችን አንብበናል። የአብይ አምባገነንነት እኮ በጣም የሚገርማችሁ በሰው ልጅ ላይ የሚሰራ የለም። ሬሳው ላይም አምባገነን መሆን የሚፈልግ ሰው ነው። በሞተ ሰው ላይ ሰው እኮ ከሞተ በኋላ ሞተ፣ በቃ በድን ነው። ግን የእሱ ጭካኔ ግን በሬሳ ላይም መጨከን የሚፈልግ ሰው፣ ገሎ ሬሳ መስጠት የማይፈልግ አምባገነን፣ ማቃጠል የሚፈልግ ነው። ይሄ ነው የአብይ ጭካኔ። ስለዚህ እርሶ ለትግራይ ህዝብ ነው ያለው አቶ ገዱ ያለውትን ጥላቻ የነገሩኝ እንደዚህ ብሎ እንደሆነ ላስታውሶት እፈልጋለሁ። እሱ ብቻ አይደለም፣ አብይ አህመድ እኮ የትግራይ ህዝብ ዱቄት የእርዳታ እህል እኮ አይገባም ብሎ እኮ የከለከለ ሰው ነው። የአፋር መንገድ፣ የአማራ ክልል መንገድ፣ በሁሉም በኩል ያለውን መንገድ ብርሃኑ ጁላ ምንድን ነው ያለው? እርዳታ ምናምን እየተባለ የሚሰጣቸው የጁንታ አባላት ናቸው። ስለዚህ እኛ እየመገብን አንዋጋም እኮ ነው ያለው። በአደባባይ እንደዚህ ነው ያለው። ይሄን አስታውሳቸው። መብራትና ውሃ እኮ ቆርጦ ስልክ ዘግቶ እኮ 2 ዓመት እኮ ሲጨፈጭፍ የነበረ አገዛዝ ነው። ስልክ ሰው ደውሎ እንኳን ወንድምህ እህትሽ ብሎ እንደው መሰዋቷን መሞቷን መርዶ እንኳን ሰው እንዳይነገር ስልክ የዘጋ ጨካኝ እኔ ምናልባትም ሐውልት ሊሰራለት የሚገባ በጣም 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 በኢትዮጵያ ታሪክ ውስጥ ሐውልት ይሄ ሐውልት እሱና በሱ ዙሪያ ያሉት ተከታዮች ሊታሰቡበት የሚገባ የክፍለ ዘመኑ ሰው እንደሆነ ከውድቀቱ በኋላ ሙሉ ህዝቡ የሚስማማበት ይመስለኛል። ሙሉ ህዝብ በጣም በጣም
ይሄ ቡድን መገለጥ አለበት ብዬ አስባለሁ። ገና በትምህርት ካሊኩለም ሁሉ መገለጥ አለበት። ትውልድ መማር አለበት። ይህንን ጄኖሳይደር፣ ይህንን ጨካኝ ቡድን፣ ይህንን መሪ እንደ መሪ ሳይሆን በአንድ ዘመን ላይ የተፈጠረ ጥቁር ውሻ የገዛ ህዝቡን እንዴት እንዳሰቃየ በትምህርት መልክ ኦህዴድ ኦሮሞማው መገለጥ አለበት ብዬ አምናለሁ። በዛ ደረጃ ህዝቡ ለውጥ ያመጣል ብዬ ተስፋ አደርጋለሁ። ወደፊት የማይቀር ጉዳይ ስለሆነ ስለዚህ የአብይ ታሪክ የአብዲሳ አጋ ታሪክ አይደለም። የአብይ አህመድ ታሪክ ፋኖስና ብርጭቆ አይደለም። የአብይ አህመድ ታሪክ የጭፍጨፋ ታሪክ ነው። የጭፍጨፋ ታሪኩ በመጽሐፍም በምንም ተሰንዶ እየተቀመጠ ስለሆነ ይሄ የገዱ ማረጋገጫ አንድ ሰነድ ነው የሚቀመጥ ነው። ስለዚህ የትግራይ ህዝብ ላይ ያለው ጥላቻ አድቅቄዋለሁ፣ እንዳይነሳ አድርጌዋለሁ ማለቱን አስታውሳለሁ ነው ያለው። በሌላ በኩል አቶ ገዱ ሲናገር ውሸት ስለመሆኑ ይህንን አረጋግጧል። አንደኛ እኔ ወደ ኤርትራ የሄድኩት ከሻዕቢያው መሪ ጋር እንድገናኝም መልእክት ይዤ የሄድኩት እርስዎ በሚያውቁት መልክ ነው ያለው። አንደኛ ወያኔ ላይ የደረሰው የጋራ ጥቃት ስኬት እንኳን ደስ አለዎት የሚል መልእክት ይዤ ነው። ይሄንን ነው የያዝኩት መልእክት ይሄንን ነው ብሎ አቶ ገዱ ምስክርነቱን ሰጥቷል። አዳክመነዋል የጋራ ጠላታችን ነው። ስለዚህ እንኳን ደስ አለ ለማባባል ነው። ሁለተኛ የሰሜን እዝ ላይ በደረሰ ጥቃት በወቅቱ የኤርትራ መንግስት የሻዕቢያው መንግስት ለሰራዊቱ በመድረስ ላሳየው ወገናዊነትና ትብብር ለማመስገን ነው። በሶስተኛ በውጭና በውስጥ ያሉ የወያኔ ደጋፊዎች ነው የሚለው በተለይ የሰብአዊ መብት ጥሰት ተፈጸመ በሚል በስፋት ስም የማጥፋት እንቅስቃሴ ውስጥ የገቡ ዓለም አቀፍ ተቋማት ላይ የጋራ የሆነ መከላከል እንድናደርግ ትብብርና አሊያንስ ፍለጋ ነው። እነዚህን ሶስት ነጥቦችን ይዤ ነው የሄድኩት። አንደኛ በወያኔ ላይ የደረሰው የጋራ ጥቃት የጋራ ስኬት እንኳን ደስ አለ። ሁለተኛ በሰሜን እዝ ላይ ለተፈጸመው ጥቃት ቀድማችሁ ስለደረሳችሁ ምስጋና። ሶስተኛ የወያኔ ደጋፊዎች በተለይ በሰብአዊ መብት ተቋማት ላይ ይሄ በሚዲያው ላይ በምን ላይ ያለውን በሙሉ የደረሰብን የተቀናጀ ዓለም አቀፍ ውግዘት ስም የማጥፋት እንቅስቃሴ የጋራ መከላከል እንድንይዝ ስለመመካከል በዚህ ጉዳይ ላይ አቅጣጫ ይዤ ነው የሄድኩት። ይሄ የአብይ ፖሊሲ ነው። ይሄ ትክክለኛው የአቶ ገዱ አንገት ላይ ላለው ማህተብ ስትል እስቲ ምስክርነት ስጥ አለ። አንገታቸው ላይ ላለ ማህተብ ምስክርነት ሰጡ። ስለዚህ ይሄ ሰውዬ መንግስት ነው። ይሄ ሰውዬ እችን ሀገር አንድ ቀን ማስተዳደር ይችላል። ይሄንን ሰው የሚደግፉ የብልጽግና ካድሬ በዚህ በአቶ ገዱ ዶክመንት ብቻ ነገ ጠዋት ለፍርድ አይጠየቅም። ይሄንን ወንጀለኛ ነው የሚደግፈው። ይሄንን ሽብርተኛ ነው። ይሄንን ዓለም አቀፍ የሆነ ቴሮሪስት የሆነ ቡድን በገዛ ህዝቡ ላይ ነጋ ጠባ የሞት ፍርድ የሚፈርድ ሰው አንድ ቀን ደግፎ በሚዲያ ላይ ሀሳብ የሚሰጥ ቅልብ ሆዳም ካድሬ እንደው ነገ ጠዋት እንላቀቅ ይሆን? ህዝቡ ግን የሚይዘው ቂም እንዴት ሊሆን ይችላል? ህዝቡ ውስጥ ያለው ቁርሾ ግን ምን ሊሆን ይችላል? እኔ በጣም እየተቆጨ ነው የምናገረው። መዝግባችሁ አትይዙትም? ይሄንን ነገ ጠዋት አጠገብ ጋር ቤት ላይ ያለው ካድሬ አጠገብ እዛው ቤት ላይ ያለውን ካድሬ ሂሳብ ለማወራረድ አትዘጋጅም? አጠገብ ላለው ማለት ነው። እና በዚህ ደረጃ ሰው ቁጭት ውስጥ ሊገባ ይገባል። ይህንን ሰው ደግፎ አንድ ቀንም ቢሆን አንድ ቀንም አደባባይ ላይ ወጥቶ በተለይ በፊትም በመረጃም በገጽታም የምናውቃቸውን ሰዎች እኔ የአቶ ገዱ የክስ ቻርጅ ይመስለኛል ለሁሉም ሰው በቃ መስክሩ ተብለዋል፣ መስክረዋል። ስለዚህ አብይ አህመድ በሙሉ እየፈጸመ ያለው ወንጀል ማስረጃ ነው። ነገ ጠዋት ይሄ ሰነድም ነው፣ የሰው ምስክርም ናቸው።
ህዝብን አድቅቄዋለሁ፣ እንዳይነሳ አድርጌዋለሁ፣ ዱቄት ነው በትኜዋለሁ የሚለውን እንኳን ውሸት ነው በቃ እሱ ይሄንን አይልም ቢባል እንኳን ይሄንን ስለማለቱ ግን ከኚህ ሰው ምስክርነት ተገኝቷል። ከሳቸው ብቻ አይደለም ከታዬ ደንዳ ምስክርነት ተገኝቷል። ይሄ ትልቅ አደጋ ነው ብዬ አስባለሁ። ነገ ጠዋት ሂሳብ የምናወራርድበት ደረሰኝ የሚቆረጥበት የአብይ ሎሌዎች ሁሉ ዋጋ የሚከፍሉበት እንደሆነ ይሰማኛል የጽናት ሚዲያ ቤተሰብ። ስለዚህ አብይ አህመድ ለትግራይ ህዝብ ያለው የሚታወቀው ጥላቻ፣ መረን የለቀቀ ጥላቻ፣ ግድያ፣ እህል መከልከል፣ ውሃ መዝጋት፣ መብራት ማቋረጥ፣ በአየርም በምድርም መግደል፣ መጨፍጨፍ፣ የጎረቤት ሀገርን ገብቶ እንዲተባበር ጅማ ላይ ነው ይህንን የተሰራው። ይህንን በማድረግ ከፍተኛ ሰቆቃ ተፈጽሟል። ለዚህ ወንጀል እኔ የሚጠየቅበት ጊዜ ቅርብ ነው ብዬ አስባለሁ። ይሄን ይመስላል የጽናት ሚዲያ ቤተሰብ። እንግዲህ ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ አጀንዳ እስክንገናኝ የዛሬን በዚህ ያበቃለሁ። ዛሬ በዋናነት ብዙ አጀንዳ ነው የመጣው። ከዚህ አጀንዳ ውስጥም ዋነኛው አቶ ገዱ የሰጡት መልስ ተጠባቂ ነበረ። በጣም አነጋጋሪ ሆኖ ሚዲያው ላይ ሰውን እያወያየ ይገኛል። በሚቀጥለው በሌላ አጀንዳ በሌላ ርዕስ እስክንገናኝ የዛሬን እዚህ ላይ ያበቃለሁ። ሙሉ ዝግጅት ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ሰላም።